ነው ሮሜ 8 ቁጥር 35 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ለተወሰኑ ደቂቃዎች እንማማራለን። ተናጋሪው ቅዱስ ጳውሎስ ነው። ለጊዜው በሮም ላሉ ክርስቲያኖች፣ ፍጻሜው ግን ለሁላችንም የተላለፈ መልእክት ነው። ኦርቶዶክሳውያን በተለይ ሐዋርያው ቅዱስ ጳውሎስ በነበረበት ወቅት ከክርስቶስ ፍቅር የሚለዩ አሕዛብ የበዙበት ዘመን ስለነበረ ክርስቲያኖችን ለማጽናት የተነገረ ኃይለ ቃል ነው። በዚህ ኃይለ ቃል ሶስት ነገሮችን በጥቂቱ ላሳያችሁ። አንደኛ የክርስቶስ ፍቅር ምንድነው? ሁለተኛ የክርስቶስ ፍቅር የሰማዕትነት መነሻው ፍቅረ ክርስቶስ መሆኑን እነግራቸዋለሁ። ሶስተኛው የኛ መልስ ለዚህ ፍቅር ምን መምሰል አለበት፣ ከፍቅሩ ላለመለየት በምን እንግለጠው የሚሉ ሐሳቦችን ጥቂት ደቂቃ እንነጋገራለን። ከክርስቶስ ፍቅር ማን ይለየናል? የክርስቶስ ፍቅር ምንድነው? ኦርቶዶክሳውያን በሶስት ቃል ልግለጥላችሁ። አንደኛ እግዚአብሔር ለሰው ያለውን ፍቅር የገለጠው በአርአያውና በአምሳሉ በመፍጠሩ ነው። ሰው የተፈጠረው በእግዚአብሔር መልክ ነው። በሰማይ ያሉ መላእክት፣ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ያሉ ፍጥረታት ከሰው በስተቀር እግዚአብሔርን መስለው አልተፈጠሩም። ሰው ግን የተፈጠረው በእግዚአብሔር መልክ ነው። ሰው ግን እግዚአብሔርን መምሰል አቃተው። ትእዛዘ እግዚአብሔርን በማፍረስ ሕገ እግዚአብሔርን በመተላለፍ የሰው ልጅ እግዚአብሔርን መምሰል አቃተው። ሰው እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰው ሆኖ ሰው መስሎ ወደዚህ ዓለም መጣ። አንደኛው ለሰው ያለውን ፍቅር የገለጠው በመልኩና ባሪያው በመፍጠሩ ነው። ሁለተኛ ሰው ትእዛዘ እግዚአብሔርን አፍርሶ እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰው ሆኖ ወደዚህ ዓለም መጣ። ይህም ለሰው ሁለተኛው ለሰው ፍቅሩን የገለጠበት መንገድ ይህ ነው። ሰው መሆን ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ አስመስሎ የወልድህ ዘንድ እሱ አንተን መስሎ ተወለደ ይላል። ዘመን አስተርእዮ አይደለ? ወቅቱ የመገለጥ ዘመን ነው። በአንድ ድንጋይ ሁለት ወፍ። አዎ ክርስቶስ ፍቅሩን የገለጠበት ዘመን ነው ይህ ዘመን። ፍቅሩንማ ጥቂት እናንሳ። ሁለተኛው ለሰው ያለው ፍቅር መግለጡ እንዴት ነው ካላችሁ ሰው መሆኑ ነው። ቀዳሚት ሰው ሀበነ አርአያሁ ክብርተ ወደ ሐሪሰ ነሣ ሥጋህ ስርተ። በመጀመሪያ ክብርት ምሳሌውን ሰጥቶ ፈጠረን። በመልኩ ባሪያው ፈጠረን። ወደ ሐሪሰ ነሣ ሥጋህ ስርተ አለ ጎርጎርዮስ የተባለ ሊቅ። በኋለኛው ግን ጎስቋላ ባህሪያችን ገንዘብ አደረገው አለ። ሰው እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰው ሆኖ ሰው መስሎ ወደዚህ ዓለም መጣ። የተናቀ ማንነታችን ገንዘብ አደረገው። ጎስቋላ ባህሪያችን ገንዘብ አደረገ። ይገርማል ኦርቶዶክሳውያን። እግዚአብሔር መሆንን ማን ይጠላል? ሰው መሆንን ግን ማን ይፈልጋል? ኃያል መሆንን ማን ይጠላል? ደካማ መሆንን ማን ይፈልጋል? ታላቅ መሆንን ማን ይጠላል? ታናሽ መሆንን ግን ማን ይፈልጋል? ጌታ መሆንን ማን ይጠላል? አገልጋይ መሆንን ግን ማን ይፈልጋል? ኦርቶዶክሳውያን እግዚአብሔርነቱን በሰውነት ታላቅነቱን በታናሽነት